ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? እኔ መምህር ተረፈ መቆያ ነኝ። ዛሬ ተዘጋጅቼ የቀረብኩላችሁ የ11ኛ ክፍል ጂኦግራፊ ዩኒት 5 ጂኦግራፊካል ሎኬሽን ኤንድ ኢኮኖሚክ ዴቨሎፕመንት ይሆናል። በዚህ ቻፕተር ላይ የምናየው የመጀመሪያው ሳብ ቶፒክ 5.1.1 ኢኮኖሚክ ግሮዝ ኤንድ ዴቨሎፕመንት ይሆናል። ሶ ኢኮኖሚክ ግሮዝ ኤንድ ዴቨሎፕመንት ምንድነው ልዩነታቸው የሚለውን ነገር በዲቴይል እናያለን። ኢኮኖሚክ ግሮዝ it is different from economic development because economic growth is a precondition for economic development. ለአንድ ሀገር ዲቨሎፕድ እንድትሆን ግሮዝ እንደ ቅድመ ሁኔታ ነው። so economic growth ምንድነው? It is an increase in goods and services. ምን ማለት ነው? more quantitatively አንድ ሀገር ላይ ያሉ goods and services መሻሻል ወይም ጭማሬ ሲኖር economic growth ይባላል። more economic growth means the growth of GDP in nation over specific period ነው። በአንድ በተወሰነ ጊዜ ወይም በተወሰነ ዓመት የሀገሪቷ GDP ሲጨምር GDP ማለት gross domestic product ማለት ነው። so የGDP መጠን ሲጨምር ወይም growth ሲያደርግ economic growth ይባላል። ስለዚህ ኢኮኖሚክ ግሮዝ በይበልጥ ምን ላይ ነው? ኢንክሪዝ ላይ ኢንክሪዝ ኢን ጉድስ ኤንድ ሰርቪስስ ኤንድ ኦልሶ ኢንክሪዝ ኢን ጂዲፒ ኦፍ ዋን ካንትሪ ኦር ዋን ኔሽን ኢኮኖሚክ ግሮዝ ይባላል። ኢኮኖሚክ ግሮዝ በይበልጥ ትኩረት የሚያደርገው ኢት ሜንሊ ፎከስ ኦን ኳንቲቴቲቭ ግሮዝ ኦፍ ናሽናል ፐር ካፒታ ኢንካም ነው። ኳንቲቴቲቭ ኢት ኢዝ ኖት ኳሊቴቲቭ። ኳንቲቴቲቭ ግሮዝ ኦፍ ዘ ናሽናል ፐር ካፒታ ኢንካም ዊዝ ኖ ጊቪንግ ዲው ሪጋርድ ቱ ዘ ስታንዳርድ ኦፍ ሊቪንግ ኤንድ ዌልፌር ኦፍ ሲቲዘን። ምን ማለት ነው? ኢኮኖሚክ ግሮዝ ሜንሊ ፎከስ የሚያደርገው ኳንቲቴቲቭ ግሮዝ ላይ ነው። ምን ናሽናል ፐር ካፒታ ኢንካም በመጠን ሲጨምር ነው። ይሄ ሲባል ኢኮኖሚክ ግሮዝ ለስታንዳርድ ኦፍ ሊቪንግ ኤንድ ዌልፌር ኦፍ ሲቲዘን ብዙም ትኩረት አይሰጥም፣ ኮንሰርን አያደርገውም ማለት ነው። ይሄ ማለት ኢኮኖሚክ ግሮዝ ሞር ኳንቲቲ ላይ መጠን ላይ ነው እንጂ የኑሮ መሻሻል ላይ አይመለከተውም ማለት ነው። የስታንዳርድ ኦፍ ሊቪንግ እና ዌልፌር ኦፍ ሲቲዝን የሚመለከተው አንድ ሀገር ዲቨሎፕመንት ላይ ሲደርስ ነው። ቀጣይ የምናየው ኢኮኖሚክ ዴቨሎፕመንት ነው። እንግዲህ እንዳልኳችሁ ኢኮኖሚክ ግሮዝ ኢኮኖሚክ ዴቨሎፕመንት ፕሪኮንዲሽን ነው፣ ቅድመ ሁኔታ ነው። ኳንቲቴቲቭ ቼንጅ ኢን ጉድስ ኤንድ ሰርቪስስ ያስፈልጋል። ኳንቲቴቲቭ ኢንክሪዚንግ ኢን ጂዲፒ ያስፈልጋል። ምን ለመምጣት? ኢኮኖሚክ ዴቨሎፕመንትን ለመምጣት ማለት ነው። ሶ ምንድነው ኢኮኖሚክ ዴቨሎፕመንት? ኢኮኖሚክ ዴቨሎፕመንት is defined as sustained development of material well-being of a society ነው። ሰስቴንድ ዴቨሎፕመንት ማለት ቋሚና ዘላቂ የሆነ እድገት ነው። ኢኮኖሚክ ዴቨሎፕመንት ማለት ምን ማለት ነው? ጉድስ ኤንድ ሰርቪስስ እና ጂዲፒ በኳንቲቲ ብቻ መጨመር ብቻ ሳይሆን ዘላቂ የሆነ ቋሚ የሆነ ዴቨሎፕመንት ያስፈልጋል። እሱም እስከምን ድረስ ነው? አፕቱ ዌልቢንግ ኦፍ ሶሳይቲ አፕቱ ሊቪንግ ስታንዳርድ ኦፍ ሶሳይቲ የሚደርስ ለውጥ ከሆነ ኢኮኖሚክ ዴቨሎፕመንት ይባላል። ኢኮኖሚክ ዴቨሎፕመንት ሜንሊ ፎከስ ኦን ቦዝ ኳሊቴቲቭ ኤንድ ኳንቲቴቲቭ ዴቨሎፕመንት ኦፍ ካንትሪስ ኢኮኖሚ። የሀገሪቷ ኢኮኖሚ በኳሊቲም በኳንቲቲም ሲያድግ ኢኮኖሚክ ዴቨሎፕመንት ይባላል። ነገር ግን በኳንቲቲ ብቻ ካደገ ግን ኢኮኖሚክ ግሮዝ ይባላል ማለት ነው። ሶ ኢኮኖሚክ ዴቨሎፕመንት ኢኔብልስ people to be more educated። ኢኮኖሚክ ዴቨሎፕመንት የአንድን ሀገር ህዝብ ወይም ኢኮኖሚካሊ ዴቨሎፕድ የሆነ ነው ከተባለ አንድ ሀገር ህዝቡ ሞር ኤጁኬትድ መሆን መቻል አለበት። ጥራት ያለው ትምህርት የተማረ መሆን መቻል አለበት። ህዝቡ ጤናማ ሄልዘር መሆን መቻል አለበት። and endowed with goods access to quality housing ነው ወይም ደግሞ ብቁና ደረጃውን የጠበቀ መኖሪያ ቤት ማግኘት አለበት አንድ ሀገር ዴቨሎፕድ ነው ለመባል። ቤተር ሳኒቴሽን የተሻለ ንጽህናው የተጠበቀ ጤነኛ የሆነ ኢንቫይሮንመንት መኖር መቻል አለበት። ሌላው የኢኮኖሚክ ዴቨሎፕመንት መገለጫ ኤምፕሎይመንት ኦፖርቹኒቲ ነው። በቂ የሆነ የስራ እድል ያለበት የስራ አክሰስ ያለበት መሆን መቻል አለበት። ይሄ ማለት አንድ ሀገር ጂዲፒው ኢንክሪዝ አድርጎ ቫልዩ ኦፍ ጉድስ ኤንድ ሰርቪስስ ኳንቲቴቲቭሊ ኢንክሪዝ አድርጎ ምናልባትም የትምህርት ሁኔታው የጤና ሁኔታው የመጠለያ ሁኔታው የንጽህናውና ጆብ ኦፖርቹኒቲ ብዙም ላይኖር ይችላል። ስለዚህ ያ ሀገር አንደር ኢኮኖሚክ ግሮዝ ላይ ያለ ማለት ነው። ነገር ግን አንድ ሀገር ኢኮኖሚውም ጨምሮ ጂዲፒውም ጨምሮ ኳንቲቴቲቭሊ ነገር ግን ደግሞ ኳሊቴቲቭሊ የትምህርት ጥራቱ የጤና ሁኔታው የመኖሪያ ሁኔታው የንጽህና ሁኔታውና የጆብ ኦፖርቹኒቲ ሁኔታው ጥሩ ደረጃ ላይ ከደረሰ ያ ሀገር ዴቨሎፕድ ካንትሪ ነው ማለት ይቻላል። ወይም ይሄ ኢኮኖሚክ ምን ይባላል? ኢኮኖሚክ ዴቨሎፕመንት ይባላል ማለት ነው። ይሄ ኢኮኖሚክ ኮንሴፕት ኢኮኖሚክ ዴቨሎፕመንት ኢዝ ኦፍን ሜዠርድ ዩዚንግ ሂውማን ዴቨሎፕመንት ኢንዴክስ። አንድ ሀገር ብቁ ኢኮኖሚካሊ ዴቨሎፕድ ነው ወይም አይደለም ለማለት የግድ ሌቭል ኦፍ ኢኮኖሚው ሜዠር ይደረጋል። ያ ሌቭል ኦፍ ኢኮኖሚ ሜዠር የሚደረግበት ሂውማን ዴቨሎፕመንት ኢንዴክስ ይባላል። የሰው ልጅ የእድገት ጠቋሚ ነው። ወይም የአንድ ሀገር ህዝብ
አድጓል፣ ተለውጧል፣ ቦዝ ኳሊቴቲቭሊ ኳንቲቴቲቭሊ ተለውጧል ወይስ አልተለወጠም የሚለው ሜጀር ለማድረግ የምንጠቀምበት ኢንዴክስ ሂውማን ዴቨሎፕመንት ኢንዴክስ ይባላል። ሂውማን ዴቨሎፕመንት ኢንዴክስ ሲባል በአጭሩ it is a quantitative measure of human well-being and development ነው። የሰው ልጆችን ለውጥ ወይም እድገት በኳንቲቴቲቭ ደረጃ ምን ያክል ነው፣ ዲቨሎፕመንት ሌቭላቸው ምን ያክል ነው ብሎ ሜጀር የሚያደርግ ሂውማን ዴቨሎፕመንት ኢንዴክስ ይባላል። ሂውማን ዴቨሎፕመንት ኢንዴክስን ሜጀር ስናደርግ ወይም the level of the development of country ሌቭል ስናደርግ ወይም ኢንዲኬት ስናደርግ ሂውማን ዴቨሎፕመንት ኢንዴክስን ከተጠቀምን ይሄ HDI ወይም ሂውማን ዴቨሎፕመንት ኢንዴክስ 3 ዳይሜንሽኖች አሉት። በ3 ዋና ዋና ዳይሜንሽን ነው HDI ሜጀር የሚደረገው። የመጀመሪያው ሎንጊቪቲ ነው። ሎንጊቪቲ ማለት ሎንግ ኤንድ ሄልዚ ላይፍ ማለት ነው። ሰዎች ለረጅም ዓመት የሚኖሩበት ሁኔታ ሎንጊቪቲ ይባላል። it is related with life expectancy ወይም ይሄ ነገር ከምን ጋር ይያያዛል? ከሄልዝ ጋር ይያያዛል፣ ከጤና ጋር። የማለት ሰዎች ጤንነታቸው የተጠበቀ ከሆነ አክሰስ ቱ ሄልዝ ሰርቪስ ካለ ሃይ ሎንጊቪቲ ይኖራቸዋል ማለት ነው። ወይም ሎንግ ኤንድ ሄልዚ ላይፍ ይኖራቸዋል ማለት ነው። ሁለተኛው ዳይሜንሽን አክሰስ ቱ ኔዎሎጂ ነው። አክሰስ ቱ ኔዎሎጂ ማለት ደግሞ የትምህርት አቅርቦት ነው። የትምህርት አቅርቦት ሲባል አንደኛው አክሰስ ነው፣ ሁለተኛው ደግሞ ኳሊቲ ኦፍ ኤጁኬሽን። ስለዚህ ያቺ ሀገር ያለው የአክሰስ ቱ ኔዎሎጂ አክሰስ ቱ ኤጁኬሽን ምን ይመስላል የሚለው ሲታይ ሁለተኛው ዳይሜንሽን ነው። ሶስተኛው ዲሴንት ስታንዳርድ ኦፍ ሊቪንግ ነው። ዲሴንት ስታንዳርድ ኦፍ ሊቪንግ የተሻሻለ የኑሮ ደረጃ አለው ወይስ የለውም ነው። ይሄ ደግሞ በሪል ፐር ካፒታ ኢንካም ነው የሚለካው። ስለዚህ HDI 3 ዳይሜንሽኖች አሉት። እነሱ ምን ይባላሉ? ሎንጊቪቲ፣ አክሰስ ቱ ኖውሌጅ ኤንድ ዲሰንት ስታንዳርድ ኦፍ ሊቪንግ ይባላሉ። በቀጣይ የምናየው each dimension is measured using specific variable። ስፔሲፊክ የሆነ ቫሪያብል ተጠቅመን ነው እያንዳንዱን ዳይሜንሽን ሜጀር የምናደርገው። ለምሳሌ ሎንጊቪቲን ሜጀር ስናደርግ ምን ቫሪያብል እንጠቀማለን? ላይፍ ኤክስፔክታንሲ አት በርስ። ለምሳሌ ሎንግ ከሆነ ሰዎች ለብዙ ዓመት የሚኖሩ ከሆነ ሃይ ሎንጊቪቲ አላቸው፣ ቤተር ሄልዝ አክሰስ አለ እንደማለት ነው። ሶ ላይፍ ኤክስፔክታንሲ አት በርዝ ኢዝ ዋት ኤ ቫሪያብል ዩዝድ ፎር ሜዠሪንግ ሎንጊቪቲ ማለት ነው። ሁለተኛው አክሰስ ቱ ኖውሌጅን ሜዠር የምናደርግበት ቫሪያብል በቂ እውቀት አላቸው ወይስ የላቸውም፣ ኳሊቲ ኤጁኬሽን አግኝተዋል ወይስ አላገኙም የሚለው ሜጀር ለማድረግ ኖውሌጅ ዳይሜንሽን ሜጀር ለማድረግ የምንጠቀምበት ቫሪያብል የመጀመሪያው ሊትሬሲ ሬት። ሊትሬሲ ሬት ማለት ብቁ እውቀት አላቸው ወይስ የላቸውም፣ አዋቂ ናቸው ወይስ አይደሉም ብለን ሜጀር የምናደርገው ነው። ኤንድ አቨሬጅ ይር ኦፍ ስኩሊንግ ኢን ዘ አዳልት ኤጅ ግሩፕ። አቨሬጅ ይር ኦፍ ስኩሊንግ ሲባል እስከምን ድረስ ተምረዋል የሚለውን ነገር አይተን ያ ሀገር አክሰስ ቱ ኖውሌጅ ወይም ኖውሌጅ ዳይሜንሽኑ ሃይ ነው ወይስ አይደለም ብለን ሜጀር ማድረግ እንችላለን። ሶስተኛው ስታንዳርድ ኦፍ ሊቪንግ የኑሮ ሁኔታው ወይም የኑሮ ሌቭልን ደግሞ ሜጀር የምናደርግበት ቫሪያብል የመጀመሪያው ሪል ፐር ካፒታ ኢንካም ነው። ሪል ፐር ካፒታ ኢንካም አሁን ያለው ትክክለኛው የነፍስ ወከፍ ገቢ ምን ያክል ነው? ያ የነፍስ ወከፍ ገቢ ኑሮውን ለመምራት ያስችለዋል ወይ? ሶስቱን መሰረታዊ ፍላጎት ለማሟላት ያስችለዋል ወይ ብለን ሜጀር ስናደርግ የምናገኘው ዳይሜንሽን ስታንዳርድ ኦፍ ሊቪንግ ነው። ሶ HDI ኢኮኖሚክ ዴቨሎፕመንትን ሜጀር የምናደርግበት በኳንቲቲ በሂውማን ዌልቢንግ እና ሌቭል ኦፍ ዴቨሎፕመንትን ኢንዲኬት የምናደርግበት ሲሆን 3 ዳይሜንሽን አሉት። እነሱም ሎንጊቪቲ፣ አክሰስ ቱ ኖውሌጅ ኤንድ ዲሰንት ስታንዳርድ ኦፍ ሊቪንግ ይባላሉ። እነዚህ 3ቱ ዳይሜንሽን ደግሞ ሜጀር የሚደረጉበት ስፔሲፊክ ቫሪያብልስ አሉ። ለምሳሌ ሎንጊቪቲ በላይፍ ኤክስፔክታንሲ አት በርዝ ካራክተራይዝ ይደረጋል። ኖውሌጅ ደግሞ በሊትሬሲ ሬት ኤንድ አቨሬጅ ይር ኦፍ ስኩሊንግ ኢን ዘ አዳልት ኤጅ ግሩፕ። የመጨረሻው ስታንዳርድ ኦፍ ሊቪንግ ሪል ፐር ካፒታ ኢንካም ይሆናል ማለት ነው።